ፎቶውን ስነካው እንዲህ ነው የቀማኝ። ሃፒ በርዝዴይ ልጄ ብሎ ቬሮኒካ አይ ቬሮኒካ በቁምጣ ስናቂቷን አሳብጣ አራዳ መስላን ነቂ ያዳለል እንጂ ለኛ ሴቶች አርቲስቶች የሚያሳድዱ ለምሳሌ የአርሰናል ደጋፊዎች ማለት ነው ልንገራችሁ ሆይሉንድንና ማለት ነው ራያ ነው ልታመሰግኑ የሚገቡት። እግዚአብሔር ምስክሬ ነው እንችላለን። ሰላም እንዴት ናችሁ? ለዛሬም እንግዲህ እነዚህንና ሌሎች ትኩስ መረጃዎች በተጨማሪም አዝናኝ ቪዲዮዎች ይኖሩኛል። እስከ መጨረሻ ድረስ ይህንን ቪዲዮ ላይክ በማድረግና ይህንን ዩቲዩብ ቻናል ሳብስክራይብ በማድረግ እንድትከታተሉኝ በትህትና እጠይቃችኋለሁ። አብራችሁኝ ከቆያችሁ ፈታ ዘና እንላለን። ወደ መጀመሪያ ቪዲዮ እንሂድ። አይ ቬሮኒካ በቁምጣ ስናቂቷን አሳብጣ አራዳ መስላን ነቂ ያዳነ ልጅ መተኬ በብሉ ሲያጌጡ ይመላለጡ ፉንጋዎች አመል ሲያወጡ ተኩላ መጣች ታወራ አይኗን በአሚር ቀበታ ዲስፓይተናለው ቅሬታ ያ ፎግረም በልተናል ሲበሉንም አይተናል በአይላሽ አረላሽ ሁሉም በአይኗ አቀማሽ ከተኛሽ እንዲያነቃሽ ይጸልይልሽ ደምሳሻ አይ ቬሮኒካ በቁምጣ ስናቂቷን አሳብጣ አራዳ መስላን ነቂ ያዳነ ልጅ ምትኬ ያ አይ ቬሮኒካ በቁምጣ ስናቂ ቷን አሳበጣ አራዳ መስላን ነቂ ያዳነ ልጅ ምትኬ ዋጓማ ዲስፓይተን ባብሉ ኬንዞ አለች ይላል የአራዳ ልጅ ይመቻችሁ። ትናንት ቬሮኒካ ፖድካስት ላይ ቀርባ ነበርና በጣም አነጋጋሪ የሆኑ ንግግሮችን ተናግራለች። ወደ በኋላ አቀርብላችኋለሁ። አሁን ወደ ቀጣይ ቪዲዮ እንሂድ። መከሩት እስቲ እናንተ ኦኬ ሰላም ነው ሰላም ነው። አንድ ነገር ላስቸግርሽ እናት ወንድም አለሽ ነው አለኛ በወንድምሽ ልለምንሽ እዛ ጋር ማለት ነው የድሮ ፍቅረኛ ያለችና በሄድኩበት በሙሉ እየሄደሽ ታስቀናኛለች ከሌላ ወንዶች ጋር እየሆነሽ ማለት ነው። እና ዛሬ ብቻዋን ነች እስቲ ካንቺ ጋር የሆነ ፍቅረኛሞች እንደሆነ እናስመስልና ላስቀናት ተባበረኝ። አረ በእናትሽ አይከብድም። እንዴት እንደዚህ ያደርጋለሁ እኔ በእናትሽ እዛ ጋር ስላለሽ ማለት በቃ እኔና አንቺ እኮ አብረን እንደሆን ፍቅረኛ እንደሆንሽ ለማስመሰል ብቻ ነው ላስቀናት። በእናትሽ እየዞርሽ ስታስቀናኝ ነው የሰነበተችው። ተባበረኝ በእናትሽ። ኦኬ እሺ ልሞክርልህ። እሺ ይኸው በቃ እዛ ጋር ናት። እሺ በቃ እንሂድና ነይ እዛ ጋር ነች ያታችናት። አዎ አባታ እያየችን ነው። ሳሚ አዎ ድገሚ እያየችን ነው። የት አባታ ቀጠል ተባላሽ ተውተው አዎ ቆይ አያየችን ጥል ዛሬ የት አባታ ዞርሽ ሳሚ ጥል ዛሬ ማረጋት። አሁን ደግሞ ሰፈሯን እንሄድና ሰፈሯ የሆነ ፔንሲዮን አለ ማለት ነው። ገብቼ ልክ ስትሄኝ ፔንሲዮን አብረን እንገባለን። ከዛ ቀጥል እናረጋታለን። እሺ አዎ እኔ ባጠገቧ እንለፍ። ነይ yes ሰው ለማስቀናት ብሎ ወደ ሌላ ታሪክ ውስጥ ገባ። ልጅ ጭራሽ ፔንሲዮን ይዛት ሊገባ ነው። አላማው ማስቀናት አልነበረም ማለት ነው። እቺ ልጅ መጥበስ ነበር። እስቲ ወደ ቀጣይ እንሂድ። ሻለው ፊቱን ከገመትሽ 3000 ብር ትሸለሚያለሽ። እሺ ዝግጁ ነሽ አይደል? አዎ ዝግጁ ነኝ። እሺ እቺ ተዋናይ ማን ትባላለች? ሃናን ታሪክ። ወይኔ ለጥቂት አግኝተሻት ነበር። ሰለሞን ቦጋለ ነው። ብዙ ሴቶች መላጣ ወንድ ይወዳሉ ታውቃለህ ለስላሳ ነው ይላሉ ስጠይቃቸው ግን አያምኑም ይሄዳሉ ሲማመላጣ ግን በጣም ይወዳሉ ስለዚህ አንተ እድለኛ ነህ ሴቶች አርቲስቶች የሚያሳድዱ ለምሳሌ መላጣ ነው ባልተዛር ብዙ ቺቦችን አሞቶ ጠባባል የሴፉ መላጣውም ያበራል በጣም ቆንጆ ሚስት አግብቶ ይኖራል መላጣነት ደስ ይላል ይገባዋል ክብር ሚኖክሲዲል ይወገድ ማበጠሪያም ይቅር መላጣነት ደስ ይላል ይገባዋል ክብር ሚኖክሲዲል ይወገድ ማበጠሪያም ይቅር ሴቶች በደሞዝ የበለጡን ቀን የሚሰማ ስሜት ኦኬ እስቲ የመቶ ሺህ ብር ስራ ግን ዛሬ
እንዴት ደስ እንዳለኝ! ኦ ማይ ጋድ አስበኸዋል? ካንተ 4 እጥፍ ማለት ነው። 4 እጥፍ ደሞዝ! ወይኔ እንዴት ደስ እንዳለኝ! 4 እጥፍ! ወይኔ ወይኔ ወንድ ልጅ ተበላ። መጥረግ ጀመረ ቤት። ኧረ የሌለ ነው እንዴ! ወይኔ ወይኔ ጊዜ። ቆይ ግን ሴትነት ደሞዝ በበለጠ ነው እንዴ? አይሆንም። ኦ እየታየው ነበር። እኔ እኮ ቪዲዮ የቀጠለ መስሎኝ የምር ማለት በቃ እንዴ ደሞዝ መብለጥ ነው እንዴ ቤት ሴትነት እያልኩ ነበረ። እንዴ ደሞዝ ከተበለጥኩኝ ሴት ልሆን ነው እያልኩ ነበረና ጭራሽ እያሰበ ነበረ ሴት ልሆን ነው ወይ? ስራውን እንዳትቀበል እኮ ቀደደው። አዎ ትክክል ነው። በደሞዝ ስንበለጥ እንደዚህ አይነት ስሜት አለ። እኔ እንጃ። እስቲ ሀሳብ ስጡበት ኮሜንት ላይ። ወደ ቀጣይ እንሂድ። የተባረከ የተቀደሰ ማዕድ አድርግልን። አሜን አሜን። እሺ ማን ነው? ምግብስ? ሰላም ሰላም፣ እንዴት አላችሁ? ኮረኔል አንተ ሰውዬ 10 ሰዓት አልነበር እንዴ እመጣለሁ ያልከው? ምን እባክህ ማርፈድ እኮ የስንፍና ምልክት ነው። በጊዜ ልምጣ ብዬ እኮ ነው። ይልቅ ምንድን ነው የምበላው? ና እስቲ አብረን እንብላ። ኧረ እንካ እንካ፣ ይኸውልህ ብላ። ይኸው አሃ በቅቶ ነው። አይ ደጋ ረካ። እኔማ አሁን አንደኛዬን በማደጎ ወስጄ አሳድግሃለሁ። ምንም ማድረግ አልችልም። በቃ አይ እሱማ ጥሩ ሀሳብ ነው፣ ጥሩ ሀሳብ። እንትን ባልሰራልህ ምን አለ ትለኛለህ? ቆይ እሺ ከቀናት በኋላ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም በቤቴ። ኦ እሺ ጥፋት አለብኝ። እሱ ጸጥ ማለት ነው። እኔ ኮረኔል አይደለሁም። እሺ ጎሽ አስቼ ልክ ሰዓቷ ላይ ነው የደረስከው። ልበላ ስል ኦን ታይም ና ተቋድሰን እንምጣ። ኢትዮጵያዊነት እኮ ፍቅር ነው። ና ዛሬ ሳልበላም ዛሬ ምን ማለት ነው ደግሞ እሱ? አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ። አሃ እኛም ቤት ትጠረጥረዋለህ ማለት ነው። አበላ በፍጹም እንደዛ ማለት አይደለም፣ ግን አልበላም። በቃ ጠግቤያለሁ ዛሬ። አታስገድልኝ። ኧረ ተው እናንተ ሰዎች በእህል አትጣሉ። ይሄን ያጣ ስንታለኩ። እንደውም አምጣ አባዬ፣ እኔ እበላዋለሁ። አምጣው። እንደውም በጣም ጥሩ። እሱ ይብላው። ስጠው፣ ለሱ ስጠው። አትበላም አንተ። ለአንተ እዛ ሽሮ ተቀምጦልሃል፣ እሱም ብላ። ይሄ ለእንግዳ የቀረበ ነው። ችግር የለም። እኔ ማለት እሱ አይደለም። ስጠው፣ ችግር የለም። እንካ እንደውም ብንካ ብላ። ደግሞ የሌለ እርቦኝ ነበር የመጣሁት ታውቃለህ። ወይኔ አንተ ሰጠው። አባዬውን በሞቴ አንድ ዳጉርስ ና ኧረ እኔ በቃኝ። እኔ ጠግቤያለሁ፣ እግዚአብሔር ይመስገን። ፍቅራችን ሲያስቀናለሁ። አጉርሰው፣ ጉረስ እንጂ ኮረኔል ጉረስ። እንዲማትረኝ እንደው በሞቴ እንደው ኧረ ጉረስለት። እጁን ዘርግቶ ቆይ መርዝ አላደረገበትም ነበር? እንደሱ ስታስቀኑ እሺ ምንድን ነው? ሞቲቬሽናል ስፒከር ሆኛል። አዎ አነቃቂ ተናጋሪ። ዛሬ እንደዚህ ሽክ ብዬ የመጣሁት ለዛ ነው። ምንድነው በቲሸርት ነበር መጀመሪያ ያሰብኩት፣ በቲሸርት ነበር ግን ሰው ምን አለኝ፣ ሰው በሱፍ ካልሆነ አይነቃቃማል። እና ዛሬ እንግዲህ የኔ ከሌሎቹ ግን ለየት ይላል። የኔ አልጮህባችሁ። እስኪ ሀብታም ነኝ በሉ፣ ተርፎኛል በሉ እንጂ አላችሁ እንዴ? እኔ ሞቲቬሽናል ስፒከርነትን የጀመርኩበት ዋነኛው ሪዝን ትናንትና ጤፍን አየኋት። ጤፍ እንዴት እንዳደረጋት በቃ እንደ ማዕድን ነው የሚያረጋት። ሳያት ገልመጥመጥ ትላለች። ነጭ ሽንኩርትን ተዋት፣ እሷ መልክ ትሰራለች። ዛሬ ጠዋት ልክ ወደዚህ ስመጣ አንድ መንገድ ላይ ልክ እንደኔ ኑሮ ሞቲቬሽናል ስፒከር ያደረገው ልጅ ሱፍ ለብሶ ሱፍ እየበላ አባት አለ። ድንቅ ነህ አለ። እንዴት ነው ኑሮ አለ። ሳስበው ያው በዚህ ጊዜ ኑሮ እንዴት ነው ሲባል ቶሎ ስለማይመለስ ምናምን እኔ እንጃ አልኩት። ኑሮ እኮ ረክሷል አለ። ኧረ አልኩት። አዎ ኑሮ ረክሷል። እውነትህን ነው? አዎ እዛ እኔ ማራዳ አይደለሁ። እስኪ ብር አበድረኝ አልኩት። ና አለኝ። ና ወደ ወሰደኝ፣ አስቆመኝ ምናምን። አትጨናነቃል። በነገራችን ላይ እኔ ማንም አምኖ 40 ብር አበድሮኝ የማያውቅ ሰው ነኝ። ና አለኝ፣ አስቆመኝ። ብታምኑም ባታምኑም በአንድ ደቂቃ ውስጥ 3 ሚሊዮን ብር አበደረኝ። ግን ያው በካሽ አይደለም ስለው 3 ሚሊዮን ብር አለኝ ብለህ በላለኝ። ኧረ የለኝም አልኩት። 3 ሚሊዮን ብር አለኝ በላል። ብታምኑኝም እኔ ምንም ሳልፈጅ ራሴ እዛው ቁጭ ብዬ አልኩኝ 3 ሚሊዮን ብር አለኝ። እንደውም እያሰብኩ ነበር ስመጣ ራሱ ምን ላድርግበት፣ በዚህ ገንዘብ መኪና አልግዛበት እያልኩ ነው የመጣሁትና እንግዲህ ሞቲቬሽናል ስፒከርነትን በዚሁ ዛሬ ጀምሬዋለሁ። የሀበሻ እናቶች እሺ፣ ሀበሻ እናቶች ምን አሉ እስቲ?
እማዬ እንዲህ ላድርገው እና እዚህ ጋር ያርገው። ሁሉም እናቶች እንደዚህ ነው የሚሉት። እንዴ አስቀምጠው ነይ እስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ነን ዛሬ። በቃ እሺ፣ ክፍሌ ነኝ። ገጥም ለገጥም ነው። እሺ ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው? ምን አሁን የገጠምከው ግጥም ስለኔ ነው? ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ፣ ስለኔ ነው። ምን አሁን የገጠምከው ግጥም ስለኔ ነው? ሰምቻለሁ። ኧረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል። ተጠግታ ትሰማለች። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። በቃ አልኩት። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። ትናንት ቬሮኒካ አዳነ በአንድ ፖድካስት ላይ ቀርባ እንግዲህ በጣም ብዙ አነጋጋሪ የሆኑ ንግግሮች አድርጋለች። እስቲ እንመልከትና እንመለሳለን። አንዱ አድናቂ በጣም አድናቂ ነኝ ብሎ ስሜን ተነቅሶታል። ያ ቆይ ለነግራችሁ ነው። ልክ እንደሆነ ሲቹዌሽን ነው መቆጣት ነው እና በጣም እኔ በዚህ አልስማማም። አንድን አርቲስት መነቀስ በቃ እስ ላይክ እንኳን የባል መነቀስ የእህት ምናምን እኔ እሱን እንትን አይደለም። በቃላችሁ ከያዛችሁት በቂ በጭራሽም አልስማማበት ነገርና እንደዚህ ነገር ሲመጣ በቃ ማየት አልፈልግም። ቬሮኒካ ልታደንቁ እንችላላችሁ። መነቀስ ከመስ ላይክ ነው ወይ ልክ አይደለም። አሳየሽ ንቅሳቱ። ኧረ ቆይ ልነግርህ ነው። ከዛ አዲስ ሙላት በጣም ወደ ጓደኛዬ ነው፣ አርቲስት ነው ታውቃላችሁና ኧረ ይሄ ልጅ አላስቀምጣለኝ ቬሮኒካ ምናምን አሜሪካም ያሉ አርቲስቶችን ቬሮኒካን በዩ ተነቅሻት ምናምን ይላል። ፋይናሊ መጣ። ቦታውን ከጠቀስኩኝ ፋሚሊውን እንዳያበላሽ ይቅር። ሶ ፋይናሊ ያው እሱ ነው አዲስ ሙላት አመጣ። ለምን ተነቀስከኝ? በጣም ያናድረኛል እንደዚህ አይነት ነገር። ለምን ስለው በጣም ነው የምወድሽ ምናምን። አድናቂ ነህ? ኦኬ እሺ የመጀመሪያ ዘፈኔ ምንድነው አለ። የመጀመሪያ ዘፈኔ አድናቂ ኮክ ማወቅ አለበት። እስከ መነቀስ ከደረስ መነቀስ ደረጃ ከደረስ ኦኬ ዘይነሳለ ኦኬ ችግር እሺ። እሱ አሁን መጨረሻ ያወጣው ዘፈን ምንድነው? ምናምን ማለት ጀመረ። ጸጉሩን መጠቅለል ጀመረ ማለት ነው። እሺ መቼ አሁን በዚህ እንትን አንቺን እንትን ሊያረጉሽ ነው ገባሽ? ኤቭሪ ታይም እሱ ላወራ ነው በቃ እንዳይደብረው ተነቅሶኛል ነው ብዬ እኔ ማይሆን ሲቹዌሽን ውስጥ ልገባ ነው ገባ እንዳይሰማው ምናምን በሚል ለሸማቀቃት እኮ ተነቅሽሻለሁ። ሁሌ እንድታባረው እንትን አልተሰራ አይደለም። ቆይ መጨረሻው ሲሰሙት ነው የምትደነግጡት። ከዛ እሺ አንተ አድናቂ ከሆንክ እሺ ምን ላይ ጽፈልኝ? እኔ ብዙ ጊዜ መልሳለሁ። መልስ ምን ላይ ነው? ኢንስታግራም ላይ። ከዛ አላሰበውም ልጁ ጠጥቷልና እንደዚህ ምናምን አደረገና ስገባ ምንም ሜሴጅ አልጻፈም። ፎሎም አያደርገኝም። ስሜት የሆነው ሊሆን ይችላል። ቶሎ ፎቶ ስነካው እንዲህ ነው የቀማኝ። ሃፒ በርዝዴይ ልጄ ብሎ ቬሮኒካ ልጁ ነች። የልጁ ስም ነው። ኦኬ ያሳ ይመቼ ይደረስ። በቃ አላማው ቬሮኒካ መድረስ ነበር፣ ደርሷል። ታወር ደጎር ጨራውን ያዘችው እንጂ ኦኬ ሉክ ከዛም እንደተፈጠረ ወደኩ። በሳቅ አባቴ ይሙት ወደኩ። በቃ እምበይ ማለት እኔ በጣም ከሳኩኝ እምበይ በዚህ አራት ቦታ ነው የሚወርድ። ወደኩኝ። ምንድነው የሚያስቅሽ ነው? ላወራልና አልቻልኩም። ላወራ ፈልጋለሁ ለነዛ አዲስ ሙላት ምናምን ልነግራችሁ ፈልጋለሁ። እንዴት እንደዚህ አይነት ውርደት ነው። ሻላይ ስልኩን ያዘና አንቺ ወንድ ነሽ እዚህ ስቱዲዮ ተሽ ከዘፈንሽ ብሎ አድናቆቱ ተቀየረ። ፍሊፕ አረገ እንዴ! ያ ግን እኔ ሰማለሁ እንዴ ምንድነው የሚለን ይዞኝ ቬሮኒካ እንግዲህ በዚህ መልኩ ነበረ ትናንት ቃለ መጠየቋን ስታደርግ የነበረችው። ሌላም አለ እንግዲህ ከአንድ ልጅ ጋርም ፍቅር ወድቄ ነበረ ትላለች። ልጁ ማነው ማንነቱን ተናግራለች። ወደ በኋላ አቀርብላችኋለሁ። አሁን ግን ወደ ደረጀ እንሂድ። ደረጀ ገሾ ወቀጣ ያለ ነው። እስቲ እንሂድ ወደ ደረጀ።
ደግሞ አለ እንጂ ያኔ ቀለዳችሁት ቀልድ አሁን በጣም ነው እኮ የሚያስቀኝ። ዘመን ተሻጋሪ ነው በቃ። እኛ እኮ ያኔ ህጻናት ሁሉ ምናምን ወደ በላት ያሉ ምናምን ነገር ሳይ መቼ ነው የሰራናቸው የትን የሰራናቸው ብዬ እስክጠራጠር ድረስ እነዚህን ወደ ኋላ የሚያሳዩን ሰዎች አሪፎች ናቸው። ነገራችን ላይ ለገዳዳ ሬዲዮ ጣቢያ እንደሰራ ተጋሻል ትምህርት በሬዲዮ ላይ የተማራችሁ ተማሪዎች ሲባል እናስ ጋቢሪ መስከመምር ነው አንዱ እሺ ተማሪዎች ተቀመጡ ሲል ቅምጥ ደሬን ግን ባስፈሪ ፊልም ማየት ትንሽ ይከብዳል። ግን አልከበደንም እኛ ስንሰራው። ተመልካቹ ጋር ደግሞ ሲደርስ ምን ሊሆን እንደሚችል ከወዲሁ አውቀዋል። ሁሌ በኮሜዲ የሚጠብቅሽን ደግሞ በሌላ መንገድ ስትመጭበት አንድ ለተመልካቹ ቫራይቲ ነው፣ አንቺንም ራስሽን ትፈትሽበታለሽ። ኤደን ገነት የ5 ወር እርጉዝ አታስታውቅም። እንዴት ነበር እስቲ ሲሰሩት የነበረው ነገር? ያልቅስል የነገረች አረ በየመሃሉ 5 ትላለች። እኛ ደግሞ 5 ሰዓት ሆነ እንዴት ትጾማለች? 5 ሰዓት ሆነ እንብላ ነው የምትለው ምናምን አለ። በኋላ ሊያልቅ ሲል ነው እኮ የነገረችን። እኮ ነፍሰ ጡር እኮ ነኝ ግን ጀግና ናት። ምንም አታስታውቅም። ምንም ምን እኮ የቤት በኩል ነው ያስሽው አልኳት። የዞርኩ ነው ያለው ደረጀ። እንግዲህ ጌሾ ወቀጣ የሚለው የቆየ ፊልም ነው። ከአንድ ሲን የተወሰደ ነው። ብዙዎች እንግዲህ አሁን እየተጠቀሙበት የሚገኙ ማለት ነው። ጌሾ ወቀጣ የሚለው ከአንድ ሲን የተወሰደ። አሁን ደረጀ እንግዲህ በአዲስ ፊልም እየመጣ ነው። ወደፊት የምናየው ይሆናል ፊልሙ እንግዲህ ምን እንደሚመስል። ወደ ቀጣይ እንሂድ። እሺ ካሜራው ሳይጠፋ ማልቀስ ትችላለህ። እሺ ልመሰጥ። እሺ እሺ አዲስ ላይ የሚመጡ ሰዎች መመክራቸው ምክር ማለት በእኔ አቅም መመክራችሁ ምክር ያላችሁ ነገር ተጠቀሙበት። ማለት አሁን ለምሳሌ ስልካችሁ ከሆነ ያላችሁ ስልካችሁን በደንብ ተጠቀሙበት። ቲክቶክም ከሆነ ስሩበት፣ ቲያትርም ከሆነ የምትፈልጉት ቲያትር ቦታ ግቡ። ያላችሁ ነገር በቃ ተጠቀሙበት። አሁን ለምሳሌ እኔ ቲክቶክ ስጀምር ወይም ቪዲዮ ስሰራ ነገ አፍላ ፍቅር ላይ እሰራለሁ ወይም ደግሞ ትወና ውስጥ እገባለሁ ብዬ አስቤ አልነበረም። ስለዚህ ያላችሁ በጣም ጎበዝ ልጅ ነች። በነገራችን ላይ ማልቀስ ብዙዎች ቀላል ይመስላችኋል። እንደዚህ አይነት ቪዲዮ ሲመለከቱ ይሄ እኮ ቀላል ነው፣ ኑሮ ያስለቅሰናል ምናምን። በጣም ከባድ ነው እንዳይመስላችሁ። እኔ ዳይሬክተር ሁኜ የሲኒማ ፊልም ሁላ ሰርቼ አውቃለሁ እና ትልልቅ አርቲስቶችን በስሬ እያሰሯቸውም አሉ እና ማልቀስ ቀላል አይደለም። እንኳን ለጀማሪዎች በጣም ብዙ ፊልም ለሰሩ ራሱ በጣም ነው የሚከብደው። ምክንያቱም አንተ አክት የምታደርገው ወይም የምታለቅሽው አንቺ የምታለቅሽው በካሜራ ፊት በኩሩ ፊት ነው። ስለዚህ ያ ደግሞ ቀላል አይደለም። ብዙዎች እንደውም ይቸገራሉ። ተጨማሪ ቴክኒኮችም ይጠቀማሉ። አይናቸው ላይ እምቢ ሲላቸው አንዳንድ ጊዜ ይጠቀማሉ እና ይሄ ትወና እንደ ቀልድ እንዳትመለከቱት። ልጅቷ በጣም ጎበዝ ነች የምር እኔ የምላችሁ እና ብዙ ቴክኒኮችን ስትጠቀም አይቻታለሁ። በነገራችን ላይ እንደዚህ አይነት ቴክኒክ ለማልቀስ ቶሎ የምትፈልጉ ከሆነ ምንድነው ማድረግ ያለባችሁ? ልክ ስትጀምሩት ማተንፈስ ያለባችሁ በአፋችሁ ነው። አየር ማስገባት ያለባችሁ በአፋችሁ ነው መሆን ያለበት። በአፍንጫችሁ እንዳታተነፍሱ። ልክ ትወና ለመስራት ስትሉ ኤኒ አክቲንግ ለመስራት ስታስቡ ማለት ነው። ምንድነው ማድረግ ያለባችሁ? አየር በአፋችሁ ውስጥ ነው ማስገባት። ከዛ ቶሎ ወደ ስሜት የመግባት እድል ይኖራችኋል። እንደዚህ ማለት ነው። አይታችኋል? አንድ ትንፋሻችሁ አይቆራረጥም በየመሃሉ ማለት ነው። ስለዚህ በደንብ የመስራት በደንብ የመተወን እድልም ይገጥማችኋል። ሞክሩት። አየር በአፋችሁ አስገብታችሁ ትወና ለመስራት ሞክሩ። እንደዚህ አይታችኋል? ያ ነው እና በአፍንጫችሁ ባታተነፍሱ ሞክሩትና ኮሜንት ጻፉልኝ። ወደ ቀጣይ እንሂድ። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና
ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ ሰላም አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው ብቻገር ምን ለው እንደምችል ማለት ሁሉም ሰው እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለውም ሜካፕ ግን አልተቀባም እኛም እናሰክራለን በጣም እናሰክራለን እሺ በርገዲ ነካት እግዚአብሔር ምስክሬ ነው ሊስትሩ ነው የሚሰራው አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልሳለላት በግድ ላጉኝ በማርያም በሱ በኩል ልታልፊ አዎ አይታርገው እገባለሁ ከዛ አዳነ ወይኔ አዳነ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድሃኒዓለ ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ እስቲ አዳነ ፍሬ አለ እቤት አዳነ ይሙት የእግዚአብሔር በዛ ምክንያት ነው ይገዛው ይሰበስብና ቁጭ ብሎ ራሱ ይወለውላል አዳነ በጣም ያስወለወልኩ ሳስቸገረው ፍሬ አታውቅም ጉዱን አላወቅም አታውቂማ ይሄን ጉድ አውቀሻል እንጂ ቤት ቁጭ ብላችሁ ክፈቱት ኢምፓክት ወቸው ጉድ ኤክስክሉሲቭ ይላል ወቸው ጉድ ምን ኤክስክሉሲቭ ከዛ በኋላ ግን ነገርሽው ለልጁ አረ በመድኃኒዓለም በቃ ባይን እኮ ነው ክራሽ ነው ዊንዶ ሾፒንግ ብቻ ነው በቃ ከዚህ የሆነ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበር መስቀል ላይ ጠፋ ከዛ የተበዘው ሀገሩ ገብቶ በቃ ሰፈር ቀይሮ ሊሆን ይችላል ወይ ደግሞ አግብቶም ሊሆን ይችላል ሀገር ሄደ ዳሩት ታዘዝሽ አንቺ አልነግሪውም እንዴ የአርሰናል ደጋፊዎች ማለት ነው ልንገራችሁ ሆይሉንድንና ማለት ነው ራያ ነው ልታመሰግኑ የሚገቡት እግዚአብሔር ምስክሬ ነው እንችላለን በቃ እቺ 7-1 ማለት ነው እንደዚህ አንገቡ በቃ አቃጥለው ነው ደፍ ዛሬ እኮ አሸንፈናል ጨርሰናል ቁጫውታውን እግዚአብሔር ይኸው ሆይሉንድ አንተ በረኛ አይደለም ልንገ ኳስ አመላላሽ ነው መሆን ያለብህ በቃ ልንገ አንተ በእኔ እግዚአብሔር እኔ የሰዓት ነው ኳስ ሙሉ ቢገባ ማለት ዛሬ 6-7 ጎል አስቆጥረን ነበር ዛሬ እውነት ራያን አመስግኑ ሆይሉንድን አመስግኑ በቃ እግዚአብሔር ምስክሬ ነው እኔ ቃሉ ምን ትላለህ እናቴ ተው በጣም ተቃጥለን ነው ያወራነው ምን ትላለህ ሻው እኔ እግዚአብሔር አርሰናልን ይዞታው ራያ ነው ሆይሉንድማ ቦነስ ነው በቃ ቦነስ እናቴ ተሙ አችኑ ሆይሉንድ ይሰቀልልን ሆይሉንድ ለዛሬ የነበረኝን ይሄን ይመስል ነበረ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ ኮሜንት ሐሳባችሁን በኮሜንት አስቀምጡልኝ በቀጣይ በእንደዚህ አይነት ተመሳሳይ ቪዲዮዎች እስከምንገናኝ መልካሙን ለእናንተ ይሁን ቻው